ያንተን ኩላሊት አውጥተህ መሸጥ ትችላለህ። ካልተመቸሽ ሆነ አንቺ ምን ትችላለሽ? አንተም ትሄዳለህ፣ እኔም እሄዳለሁ። አንተም ትሄዳለህ። ጉድህን ለቤት ሂጅ እናገርልሃለሁ። ና ጎዳና እዛ ወጥቼ አጥፍቼሻል። አላደርግም ወላሂ ላዚም አታደርግም። አንተ ምን ይባላል? ኧረ ዝም በል እስኪ ዛሬ አቋርጦ ለኔ ቡድን አንቺ ረሽ አያው ወደ ቤት እንሂድ። ወላሂ ና እንሂድ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ሁሌም እንደምላችሁ ባላችሁበት ሰላምና ፍቅር ብዝት ይበልልን። ጠፋ ብለናል ትንሽ እናውቃለን። ያው የሆኑ ሀጃዎች ምናምን ነገር ገጥሞን ነበርና እሷን ፊክስ ለማድረግ የሆነ ተፍ እያልን ነበር እሷን ለማስተካከል ምናምንና ተመልሰናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ዛሬ ሮዚን ለየት ያለ ነገር ልሰራት ነው። በቃ በአይነቱም በይዘቱም በቃ ማጠብቀው ነገር ልሰራት ነው። በቃ ማጠብቀው ማለት ነው። የበቀል ሳይሆን ይሄ የበቀል የሚባል ነገር በቃ በደንብ ልበቀላት ነው። ምርጥ የሆነ ፕራንክ ነው ማረጋት። የሆነ ልጅ አለና እኛ ሰፈር ምናምን ነገር ለሱ እኔ ያልኳት እኛ ሰፈር መሆኑን አታውቅም። እኔ ነኝ የማውቀውና ለሱ እርዳታ መስራት አለብኝ። በጣም የሚያሳዝን ልጅ ነው ምናምን ነገር በጣም ብዙ ነገር ብያታለሁና አረ በቃ እሷም ማዝናለች ምናምን ነገርና አረ በቃ እመጣለሁ ምናምን ነገር ብላኛለች። ቶሎ ነው ምናምን ብያታለሁ። አሁን ማረጋት ምንድነው በቃ ልጁን እሷን የነገርኳት በቃ ልጁን እንደምንረዳው ነው እምላት። ግን በቃ እኛ ህይወታችን መቀየር አለበት። እስከ መቼ በበኪራይ ምናምን መኪናም የራሳችን ሊኖረን ይገባልና በቃ ኩላሊቱንም በቃ እንሽጠውና ለሱ የተወሰነ ነገር ሰጥተን ለኛ ደግሞ በቃ አሪፍ ነገር በቃ ራሳችንን እንቀየር ምናምን ነገር ነው እምላት ማለት ነው። እና ጭራሽ የማጠብቀው ነገር ነው ከኔ የማጠብቀው ነገር ነው። ብቻ እስኪ والله ምን ያለን ና አት እቺ እንዳጠብቀው አድርጌ ነው ያደረኩት። በቃ ምንም እንዳስነቀበት አድርጌ ነው ያደረኩት ማለት ነው። በቃ የሆነ የለም ገብቷቸዋል። ብቻ በደንብ ነው የሰራሁት። ልብሱን ምናምን አቆሳሽሻለሁ ምናምን ነገር እና ደግሞ እንትንም ይዛሉ። እቺ ሱቅ በደረቴ ይዛሉ። እንታስ ይኸው ሱቅ በደረቴ ይዛሉ። ማስቲካ ምናምን ይዛሉ። ሶፍት ይዛሉ ምናምንና በቃ ገዳይ የሆነ ስራ ነው የምሰራ ዛሬ። በቃ ገዳይ እና ልጁ ደግሞ እንደዚህ አይደለም። እኔ ነኝ የቀየርኩት አለባበሱንም ምኑንም ማስቲካ ምናምን ያስያዝኩት እኔ ነኝ፣ እሷን ለማሳመን ማለት ነው። አሁን እኔ እሷን ያልኳት ሌላ ነገር ነው። መርዳት አለብን ይሄንን ልጅ በቃ ይሄንን ልጅ መርዳት ማገዝ አለብን ምናምን ያልኳት ማለት ነው። ግን እዚህ ጋር ስትመጣ የምታየው ነገር በቃ ገዳይ ነው። እንደውም እየመጣች ነው። ዝም ነው አንተ ምንም እንዳትልሽ ምንም እንዳታወራ ዝም ነው የምትለው። ኧረ እኔ ቪዲዮውን ጀምረናል ባለ እና ቤተሰቦቼ እንደነገርኳችሁ ነው። ጀምራል እንዴ? ደህና ነህ? እንደነገርኳችሁ ነው። አሰላሙ አለይኩም እንደነገርኳችሁ ነው። ያው ቤተሰቦቼ ተሳስናል ልጁ እና ይሄ ልጅ እንደነገርኩሽ ነው። እና በቃ ያሰብኩት እኔ ብር እንድናሰባስብ ነው። ምንድን ነበር ያልከኝ? ታሟል? አዎ ታሞ ነበር። ፕሮሲሳይንስ የሚባል በሽታ ነው ያዘው። ምን ፕሮሲሳይንስ ይባላል በሽታው? እንደዛ የሚባል በሽታ አለ እንዴ? አዎ አዲስ በሽታ ነው። በሽታው አዲስ በሽታ ነው። አብዛኛው ሰዎች ጋር አይከሰትም፣ ግን ሆነ አልፎ ነው በቤተሰብ ምናምን የሚመጣ ነገር ነውና እኔ አሁን ምን አሰብኩ መሰለሽ? ቤተሰቦችን ያወራቸው ነበርና ብር እናሰባስብልን ለዚህ ልጅ ለልጁ። አዎ ለልጁ ብር እናሰባስብለትና ይታከም። ከዛ በኋላ ላይ የሚሰባሰበውን ነገር የተወሰነ ነገር ለሱ ሰጠውና ከዛ በኋላ እኛ ደግሞ የሆነ ነገር እንወስዳለን ማለት በቃ ለሴት ምሳሌው 100,000 ብር ከተሰበሰበ ለሱን ብለን 5,000 ብር ምናምን ሰጠውና ምን ማለት ነው 5,000 ብር ምን ያደርግለታል? እሱ ዝም ብለን አንዴ ልናሳክመው አይደል እንዴ? ከት ይደረጋል። ና መጀመሪያ እናውራ። ከት ይደረጋል ቪዲዮ ላይ ነው ማለት ያለብሽ እሱ ይባል ቪዲዮ ላይ ነው አይደለም እንደዚህ እያልክ ነው ማለት ያለብሽ። ቆይ እስኪ ታረጋጋ። ይኸው የመጣሁት ምንድነው ልጁ ከታረጋዋለሽ ችግር የለም ከተናረው አሁን የሚባለው እሺ ምናምን ናቸው እና ግን ልናረግ አይደለም
ዝም ብዬ እሺ ልበል ሳይሆን ችግር የለውም እናደርገዋለን። እኛ እስከመቼ በቤት ኪራይ ቤት እንግዛ? አሁን ልጅየው ሁለት ኩላሊት እሺ ምን የሚባለው? እሺ የነገርኩሽ እኮ ሰው ስላገኘ እኮ ነው። አሁን ለዚህ ለልጅ የሚያደርግለት ሰው ስላገኘ ነው። ገባሽ አይደል? ብር የሚሰጠው ሰው ስላገኘ ነው። ስለዚህ ይሄን እድል ደግሞ እኛ ማሳለፍ የለብንም። ገባሽ? ልጅየው ሁለት ኩላሊት አለ። ገባሽ አይደል? እሺ እኛ አሁን እስከመቼ በቤት ኪራይ እስከመቼ ሞከርን አልሆንልናል። አይተሽዋል አይደል? ብዙ ነገር ሞከርን። ስለዚህ የልጅየውን አንድ ኩላሊት ይሽጥ። ገባሽ? ኩላሊት አሁን ስንት? 2 ሚሊዮን ብር ዝም ብል ሲጀመር እስኪ ያጨርሰው። ያማል ምን ሆነህ ነው? ካሜራ ይዘት ዘንድ ታወራለህ እንዴ? ይሄንን ከት እናደርገዋለን። ችግር የለም። የምን ከት ምንድን ነው የምትለው? ይቆማል። ሲጀመር አይፖስተም። አሁን አንቺ ልጅየው አይረዳ ነው እያልሻለሽ? ይረዳ እናሰባስብለት ባልከው መንገድ በራሱ የቤተሰቦቹ አካውንት ይቀመጥና የሚረዳው ሰው ታሞ ነው ይታከም። የቤተሰብ አካውንት አይቀመጥ። ምን አካውንት ነው የማስቀምጠው? ለምን አንተ አካውንት የሚቀመጠው? ደግሞ ችግር አለብሽ። እንግዲህ እየነገርኩሽ አይገባሽም። አንቺ ህይወትሽ እንዲሻሻል አትፈልጊም እንዴ? እና በዚህ ልጅ ነው ህይወታችን እናሻሻል? አዎ ህይወታችን መለወጥ አለበት። በቃ እንዴ ምን ያደርግለታል? ልጻል ልጅ አይደል? ሁለት ኩላሊት ዞም ያደርግለታል። ይኸው የማይባል የማይመስል ነገር አታውራ። አንቺ ሰው ሲነግርሽ ስሚ፣ የማይሆን ነገር አታውራ። መጀመሪያ ራስህን ተረጋጋ። ሄድን ነው ውሃ ጠጣ። ውሃ መጠጣት ታዲያ አሁን ምን አለሽ? ምን አሁን ይሄ ልጅ እንደዚህ ነው የሚሰራው? ማስቲካ እያዞረ ነው የሚሰራው እኮ። ይስራ ታሟል አልከኝ። ምንድን ነው ያልከኝ? በሽታው ታሟል እንደዚህ ነው አልከኝ። ስለዛ አቅማቸው ዝቅ ያለ ነው፣ መታከም አለበት ልጁ አልከኝ። የሚረዳው ሰው ካለ ምን ችግር አለው? ወተን የቤተሰቡ ና ባባዬ ና ችግር የለም። እሺ የቤተሰቡ አካውንት የእናቱ ወይ ደግሞ የአባቱ ካለ ይቀመጥለታል፣ ልጁ ይታከማል። ከዛ ውጭ እኛ የራሳችን አካውንት አሁን ምን ነግርሽ ነገር ይሄን ነገር ላማክርሽ ብዬ ነው። ገባሽ አይደለ? ይሄን ነገር ላማክርሽ ብዬ ነው እንጂ እኔ በራሴ ማድረግ አያቅተኝም። አታረግማ እኔ ህይወቴ እንዲሻሻል ፈልጋለሁ። ገባሽ አይደለ? እንደዚህ አንተ ማንገዩ አልክ ነው እንደዚህ አይነት ባህሪ ያመጣው። እኔ ዶክተሩ እኔ ዙሮ ነገርኩሽ። አሁን የልጅየው ኩላሊት ይሸጣል። ወይኔ ኩላሊቱ ይሸጣል። አንተም እኮ ልጅ ይኖርሃል እኮ ነገ አንተም እኮ ልትወልድ ነው። እንግዲህ አንቺ እኔ አልፈልግም መለወጥ አልፈልግም የምትይው ነገር ነው። እኛ መካከል አንተ የሚባል ነገር የለም። ገባ? አታደርግም ካልኩ አታደርግም፣ አለቀ። እንደዚህ የሚባል ነገር የለም። ህፃን ልጅ ነው ገና ይሄ ልጅ፣ ምንም የማያውቅ ህፃን ልጅ። እንዴት ሲጀመር ልታስበው ቻልክ? እንደዚህ አይነት ነገር አይምሮህ ላይ እንዴት ትስመጣለህ? የማይመስል ነገር አታውራ። አሁን እስካሁን ያወራሽው ነገር በሙሉ ካሜራ ላይ ነሽ። የራሱ ጉዳይ ታዲያ ይቆማል። ይሄ ሲጀመር አይፖስተም። ይፖስተታል ነው የማይጫኑ ይጫናል። እስኪ እናውራ። ምን ሆነሽ ነው? ነይ እሺ ነው ማለት ያለብሽ። እሺ ለቪዲዮ እሺ ልበልሽ። ለቪዲዮ እናደርገዋለን። እሺ ለቪዲዮ እሺ ልበል፣ ግን እንደዛ ታደርግ። ለቪዲዮ እሺ ልበል አይደለም። አንቺ ህይወት እንዲቀየር አትፈልጊም እንዴ? እና ህይወት የሚቀየረው በዚህ ህፃን ልጅ ነው ወይ? እየሰራን ነው አይደል? ሰርተን ህይወታችንን መቀየር ያለብን። አይ ደግሞ አቋራጭ መንገድ ከተገኘ ደግሞ ምን ችግር አለው? አሁን ይሄ አሁን ህፃን ነው፣ ምን ያደርግልታል? እንዳጨርሰው እንደዚህ አይነት ወሬ ምንም እንዳታወራ። ደግሞ አፈነሽ ልትገልኝ ነው እንዴ? የምነግርሽን ነገር ስሚ። አሁን ይሄ ልጅ ሁለት ኩላሊት ምን ያደርግልሃል? ምንም ያደርግልህማ። ዝም በለው እሺ ባባ፣ ዝም በለው እሺ። እሱ ዝም ብሎ ነው ምንም ያደርግ። አትስማሱ አይጠቅም። ሲጀመርና ወደ ቤት ወስዷለሁ። ሲጀመር ናቶሎ ደረፊ የት ነው የምትወስጂው? ወደ ቤት ሄዳለሁ። ያመጣበት ቦታ ነው የምትሄጂው። ይሄ ልጅ አሁን ኩላሊት ምንም አይሰራለትም። አንተ ለምን እሻን ምንም ካልሰራል ለምን ያንተ ነሽው? እኔ እኮ ትልቅ ሰው ነኝ። የራስን ለምን አሸጠው? የኔ ያረጀ ኩላሊት እኮ ስለሆነ ነው። እሱ ግን አሁን ድሮ አላህ ዝም በል እስኪ። አሁን ካሜራ ላይ እንደዚህ ነው ወሬ አታውራ። አሁን የተወራው ሁላ ሙሉ በሙሉ ከት ይደረጋል። ይሄ ልጅ ሁለት ኩላሊት ምንም አያደርግልትም። ገባሽ አይደለ? በቃ ይሄ ልጅ አሁን የሰው ልጅ አለ ኩላሊት እንዴት ነው የሚኖረው? እሺ አሁን ይኖራል። እሺ ይሄ ልጅ ላድነው ብለህ መተህ እንደዚህ ነው። ችግር የለውም። አሁን ቪዲዮ ልንገርህ፣ የሚሆነውን ነገር ልንገርህ። እስካሁን ያወራነውን ነገር በሙሉ ካሜራማን ከታረገዋለህ። የሚሆነውን ሐሳብ ልንገርህ። ታሟል ብለሃል። የሆነ በሽታ ስሙን ጠርተህልኛል። እኔም አላውቀውም እንደዚህ አይነት በሽታ እንዳለ፣ ግን አላልከኝ። እሺ አልኩህ አይደለ? አይሾ እንዴት እንደሚመስለው
እኮ እሺ ታሟል አልከኝ። ድጋፍ የሚያደርጉለት አካል ካለ የሚረዳው አካል ካለ እኛም ደግሞ ያለንን ጨምረን እኛም ከራሳችን የምንችለው ድጋፉ ለኛ ነው። እኔ አሁን እሱ የሚሰበሰብለት ምን ሆነ ነው ድጋፍ የሚደረግልህ? በቃ በሱኛ እንለወጥ። በቃ አንድ አይ ዝም በል ምንም እንዳታወራ አማር። በቃ ከዚህ በላይ አልሰማህም። እኔ እሄዳለሁ ወደ ቤት። ምንድነው ለዚህ ነው የጠራኸኝ? እኔ እንደዚህ ልትወራ ነው? መሸጥ አለበት። በቃ አንቺ እስከመቼ ግኛ የተቸገረን እንኖራለን? እስከመቼ የቤት ኪራይ ቤት እንገዛለን ምናምን ነገር ገባሽ? ቤት ለምን ጎዳና እንወጣም? የዚህ ልጅ ኩላል ሽጠን ነው እኛ ቤት የምንገዛው? ወይ መኪና ወይ ቤት እንገዛለን። ገባሽ? ከሁለት አንዱ አሪፍ ነው። እኔ እሺ በይኝ ነው ያልክ ነው እንደዚህ አይነት ባህሪ ያመጣው። እኔ አላምንም። እሺ በይኝ። መጨረሻ ላይ ታመሰግኝኛለሽ በዚህ ነገር። ምን ይጠቅምለታል? ወደ ኩላል ይታው ለኔማ ተጠቀመኛው ነው ለኩራል ተጠቀመኝ። አንተ ነው ተሰሽጠው አይደል? ካልተጠቀመ ህፃን ልጅ እንደዚህ ከማድረግ ያንተን ኩላሊት አውጥተህ መሸጥ ትችላለህ። ካልተመቸሽ አሁን አንቺ መሄድ ትችላለሽ። ገባሽ አይደል? ና አንተም ትሄዳለህ፣ ለምንም ይዤ እሄዳለሁ። አንተም ትሄዳለህ። ረፊ ለተነ ቪዲዮ ነበር። ና ወደ ቤት አትነቂኝ። ረፊ ና ወደ ቤት። ሰው ይሄሽ ነው አትነቂኝ። ና ወደ ቤት። እሺ አይ ወደ ቤት አሁን እያልኩሽ በቃ ውጭ። አንቺ መሰረት ካልፈለግሽ እኔ ለልጅየውም ለኛማ እኮ ጊዜ እንድትይቆ በቃ ሰጥቶ መቀበል ነው። ገባሽ? እኛም የሆነ ነገር እናደርጋለን፣ እሱም የሆነ ነገር ለኛ ይጠቅማል። ገባሽ? እናሰባሰባለን። እጠቀማለሁ ብለህ አይደለም ለሰው ልጅ ማድረግ ያለብህ። በቃ መርዳት ካለብህ በምትችለው ከኪስህ እርዳው። እንደውም ቪዲዮ ላይ ካሜራ ላይ አይወጣም። በቃ አሁን ወስኛለሁ። ይገርምሻል። እኔ በቃኝ ከዚህ በኋላ የራስ ታይ አትንሽ። እሱን ረፊ ለምንድን ነው የምትነኪው? እሱን አትንሽ። አይቀርጽም፣ ቪዲዮ አይወጣም። እኔ እንግዲህ ቤተሰቦቼ መጀመሪያ እያወራሁት እንደነበረው እንዳያችሁት ነው። ይሄ ልጅ በጣም እርዳታ ያስፈልገዋል። በቃ በጣም ማለት ነውና አያስፈልገውም። ውሸቱን ነው ያስፈልገዋል። ከሆነ ያወራነው ከትደረጋል ችግር የለም። ምንም እርዳታ የሚባል ነገር አያስፈልገውም። ዝም ብሎ ነው የሚያወራው። የማይመስል ነገር ነው የሚያወራው። ሲጀመር ይሄ ቪዲዮ አይጫን። ይጫናል። ለምንድን ነው አይጫን? አለቀ። አንቺ ህይወትሽ እንዲለወጥ ትፈልጊያለሽ? አትፈልጊም? እና ህይወት የሚለወጠው በዚህ ልጅ ነው ወይ? አሃ እና ሰበቡን ማድረስ እኮ ነው ዋናው ነገር። ተው በቃ ከዚህ በላይ ተው። በቃ አሁን መሰረት ትፈልጊያለሽ? ወላሂ በቃ ከዚህ በላይ በቃ ትፈልጊያለሽ? አትፈልጊም? ይሄንን የእርዳታ የተቀደሰ የተባረከ ሀሳብ መገደፍ ትፈልጊያለሽ? አልፈልግም። አንተም አትደግፍም። ልጅ ካልፈለግሽ አንተም ትወጣለህ። ና እኔ አልወጣም። እሺ ነው እሱንም ሄድ። አንተም ትሄዳለህ። ወደ ማን ነው ያመጣውና ነው አንቺ ይዘሽ የምትወጪው እኮ? አንተም ትሄዳለህ። አልሄድም። አንተም ትሄዳለህ። እኔ እሄዳለሁ። ሳስብሽ ህይወትሽ እንዲለወጥ አትፈልጊም? አልፈልግም። በእንደዚህ አይነት ለምን አልለወጥም? ማንም እኮ አያውቅም እኮ። ሰው ስላወቀ ስላላወቀ አይደለም። ህሊና ያውቃል እኮ። ለሰው ነው እንዳንተ የምትኖረው። ምን ሆነሃል ግን? ቆይ እስኪ ተረጋጋ። እስኪ ሂድና እዛ ጋር እስኪ ቁጭ በል። መጀመሪያ የማይመስል ወሬ አታውራ። አትክፊኝ ረፊ። እኔ ምንድን ነው የምታወራው? ከየት ያመጣው ባህሪ ነው እንደዚህ? በቃ ዙራውን ያሰብኩት እንደዛ ነው። ገባሽ? ህይወታችን እንደወጣል ብያስ በቃ አትበል። እንደዛ እኮ ነው የምልህ። በቃ አታውራ። እንደዚህ አይነት ወሬ አታውራ። በቃ ልጁን እየጮሽበት ያስደነገጥሽው ነው። አንተ ነህ ያስደነገጥከው። እንደዚህ እያወራ 10 ጊዜ አሁን ይሄ ልጅ ማስቲካና ሶፍት አይምሮ ይጎዳል እንኳን አትልም። እንደዚህ አይነት ወሬ ይሄ ልጅ አሁን ማስቲካና ሶፍት ከሚሸጥ አንቺ የተሻለ ህይወት ቢኖር ማስቲካና ሶፍት ምን ችግር አለው? ሰው ባለው ነው የሚሰራው። በቃ አሁን ሮዚ ምን አለ መሰለሽ ወስኝበታለሁ። ይሄን ነገር ልብሻላ ወስኝበታለሁ። ይሄ እርዳታ ስብሰባ ይደረጋል። ከዛ በኋላ እሱ የሆነ ዝም ብሎ ትንሽ ነገር እንሰጠዋለን። እስካሁን ከዚህ ይደረጋል ችግር የለም። ዝም ብሎ ትንሽ ነገር እንሰጠዋለን። ትንሽ ነገር እንሰጠውና ዝም ብለን ሳይ እንደምሽውሽው እና ምሰጠው እሱ ትልቅ ነገር ነው። ገባሽ አይደል? 2000 ብር ነው። ሌላ ሰው ይሆንክብኝ ነው። ሌላ ሰው ምናምን ሳይሆን ምንም የማላውቀው አይነት ሰው ይሆንክብኝ ነው እንጂ ምን ነግርሽ ነገር ለምን መጀመሪያ ታስጨርሽኝ? 2000 ብር 1000 ብር ለሱ ብሰጠው ቀላል ነገር አለ። ገባሽ? ከዛ በኋላ ላይ እኛ ደግሞ እስምሽ ግለሽ መኪና ይዘሽ በቃ ፈርሰሰሰሰሰሰሰ ትላክስ እያደረግሽ ነው። ፒፒፒፒ እንዴት ናችሁ? አማን ናችሁ? ሰላም ነው? አይፈራ የራስሽ ቤት ደግሞ ኑሮሽ እሰይ። አሁን ደግሞ ከመኪናው በላይ ደግሞ የራስሽ ቤት ኑሮሽ ጨረስ። ሚክሪያ አንቺ ቆይ አልጨረስኩም። ኑሮሽ እኮ የሚክሪያ አንቺ እንትና አንቺ ምን አንቺ እያለ የሚነጋነግሽ ሰው የለም። በቃ ከፈለግሽ አከራይተሽ እንደልብሽ ትኖራለሽ፣ ከፈለግሽ እንደፈለግሽ ታደርጊያለሽ። ገባሽ አይደል? እሱን ነገር ነው እያልኩሻለሁ። ዙር አሁን ይሄንን ነገር መስራት ለምን ጎዳና እዛ ወጥቼ አንጥፌ ኬሻ አልተኛም።
አላደርግም። ወላሂ ለአዚም አታደርግም። አንተ ምን ይማላል? እኔ አደርገዋለሁ። ይገርምሻል። ና ጭራሽ እኔ በህይወት እያለሁ ደግሞ አንተ እንደዚህ አይነት ነገር አታደርግም። እኔ እያወቅኩኝ አንተ እንደዚህ አይነት ነገር ስታደርጋለህ ይሄም ቁጭ ብዬ አትዛችብኝ። ወላሂ አታደርገውም። ጭራሽ አታደርግም። ልትዘጅብኝ አይደለም። ገብቶሻል። እዚህ ጋር የማይመስል ወሬ ሲጀመር እኔ ማን ጋር እየዋልክ እንደዚህ አይነት አስተሳሰብ እኔ ማንም ገና አሁን ዶክተሮችን አናግሬያለሁ። እኔ ዶክተሮችን አናግሬያለሁኝ። ኩላሊት የሚያወጡትንም አናግሬያለሁኝ። አቋርጠውም ና እንሂድ ወደ ቤት። አንቺ ረሽ አያ ወደ ቤት እንሂድ። ወላሂ ና እንሂድ። አያ በቃና ባባ አያ ወደ ቤታችን ረሽ ና አሁን እንሂድ ወደ ቤት። እኔ አልገፋም። አንተን አሁን ያልችልም መጋፋት ምናምን አይደለም። ብቻ ለዚህ ጋር የነገርኩሽ ያሉት ከዚህ በኋላ እንደምትጠቂኝ ነው ሰው አይደለም። እንደምትጠቂኝ አማራ አይደለም። ታው እንደዚህ አትበል። እንደዚህ አይነት ሰው አይደለም። ከዚህ በኋላ እኔ አንድ ስቴፕ ከፍ ባለ ደረጃ ነው ልታወሪኝ የሚገባው። አዎ ከፍ ባለ ደረጃ የሰው እንትን ብለህ የሰው ልጅ ለምና ምናምን ዝም በል። እኔ አፈርኩልህ አንተ ላወራው ጋሻማር እያልሽ ነው ማውራት ያለብኝ ከዚህ በኋላ። አማራሱ እንድትይኝ አልፈልግም። ስነ ስርዓት ይኖርሽ ደስ ይለኛል። ከዚህ በኋላ ያለንበት ሌቭል አክት መስራው እኔ ላይ እንደዚህ አክት መስራት ምናምን ሳይሆን ይቅርታ ማን ነበረ ስምሽ? ሮዛነት መሰለኝ። የሰማሽ ነው። እሺ እኔ እና አንቺ ከዚህ በኋላ ይሄን ሀሳብ አልተቀበልሽም። አሱ አንድ ስቴፕ በጣም ተራርቀን ሌላ ምትለው። ስለዚህ ትሄዳለህ አትሄድም? ይኸው አይ ትሄዳለህ አትሄድም? አይ ወደ ቤት ማንን ነው የምታወሪው? ትሄዳለህ አትሄድም? ወደ ቤት ማንን ነው የምታወሪው? ማሚን ጠርቻት እዚህ ማለት ነው ነግሬያለሁ። ማሚን ጠርቻት ፈልግሽ ምንድን ነው የምትይው? እንበይ ስነ ስርዓት ያዢ። ከዚህ በኋላ እኮ ነገርኩሽ እኮ አታውቂኝም። እንደው ማሚን እንደው ወላሂ ጠራታለሁ። ጠርቻት ጉድህን ነው ለማሚ የሚናገረው። ና እንሂድ። ይሄ ሰው የሚሰማው ነገር አይደለም። እና ወደ ቤታችን በክብርህ እንሂድ። በቃና እንዳታስብ እሺ፣ ምንም ነገር እንዳታስብ። በቃ እኔ የቻልኩትን በሙሉ አደርጋለሁ። የቻልኩትን ነገር ገብቶሃል አይደል? ከዛ በኋላ ላይ ያንተም ህይወት እንዲቀየር ትፈልጋለህ? ትፈልጋለህ? ልጁን ግራ ማጋባት አይደለም፣ ህይወቱ እንዲቀየር ይፈልጋል። ተባሽ ህይወቱ እንዲቀየር የማይፈልግ ሰው ማንንም የለም። እኔ ልሄድ ነው። ይሻል እመጣለሁ። አብትሽ ነው መሄድ ትችያለሽ። ከዚህ በኋላ መብትሽ ነው፣ እንደፈለግሽ ነው። ምንም ይሄዳል ማስሮሽ ነው። እስቲ ነኪው እንዴ ነው የምገነጥልሽ? እንዳትሽ ይዤ እሄዳለሁ። እሱ አረፊ የሰማሽ ነው አይደለ? ከዚህ በኋላ እሱን ይዤ እሄዳለሁ። ብቻውን እዚህ ጥዬው አልሄድም። ካሜራማን ደግሞ አትቅረጽም። በቃ አጥፋ። እንደዚህ አይነት ቪዲዮ አይቀረጽም ሲጀመር። ከዚህ በኋላ አስቀይምሻለሁ። ሰው አንተ ሚዲያ ላይ ተወጣለህ። ይሄን አስተሳሰብህን ማን ነበር ሰው አንተም ዘም በል። ድጋሚ እንደዚህ እንድትለኝ አልፈልግም። እንዳላስቀይምሽ። አስቀይመኛ ታዲያ። እኔም አላልኩህ አስቀየምከኝ። እንኳን እኔ እንደዚህ እየገፋሽ ነው አንቺ። እንዳላስደብርሽ እኔ አሁን ትንሽ በጣም የሆነ ስቴፕ ከፍ ስላልኩ ምናምን ነገር አንቺ ጋር መነታረክ አልፈልግም። ዙሩ አሁን መነታረክ አትፈልግም አይደለ? ልጁን ይዤ እሄዳለሁ። እኔ ምንድን ልቀቀኝ። ተው ይዤ እሄዳለሁ። ቤት እሄዳለሁ። ማሚን ጠራልሃለሁ። ትነግራታለህ እንደኔ ብላ አፍን ስትል ትገላገላለህ። ልቀቂው። ልጅየው መስራት ይፈልጋል። ወላሂ እየጠገብክ ነው። ወላሂ እስኪ ዙርና ነኝ እስኪ። እሺ ህይወታችን ይቀየራል። እሺ እንዳታስብ። በቃ መኪናዬን ይዤ ፈርሰስ ትላክስ እያደረኩ ነው አሉ። እንዴት ነሽ ኤክሴ ምናምን እያልኩ ነው የምጠራሽ ከዚህ በኋላ። እሺ አሁን በቃ መስራት ካልፈለግሽ ስሜት ይቻላል። እኔ ልጅ ሄዳለሁ። ታው እኔን አትያዘኝ፣ አትንካይ። በቃ አንተ ጉድህን ለቤት ሂጅ እናገርልሃለሁ። ና ሄዳለህ። እዚህ ምን ይሰራል? ለአንተ ትቻል ሄድም። ይሄን ህጻልኝ አንተ እንደሆንክ ታመሃል። ቅሪያት ያስፈልግሃል። ሲጀመር ልጁ ችግር የለውም። ገንዘቡ ከተገኘ በኋላ ይቀርባል። ጤነኛ አይደለህም። መኪና ውስጥ እንደውም እኔ እንደዚህ አይነት ወሬ አታውራ፣ የማይመስል ነገር አታውራ። እስኪ ዝም በል። እስኪ እፈር አሁን እንኳን እስኪ ዝም በል። ስነ ስርዓት ያዥ። ና እንደውም ትሄዳለህ ወደ ቤት። ና ወደ ቤት ትሄዳለህ። ምን ልታረጊ ነው? አትሳቅ። ወደ ላይ ስቀኛል እንዴ ደግሞ ጥሩ ነገር እንደሚሰራ ና እንሂድ። ትሄዳለህ ወደ ቤት ትሄዳለህ። አንተ አትሄድም አይደለ? አትሄድም። ህፃኑ ልጅ ለጋሽ ማንም ወስዶ አትሄዱም። እኔ ሰብስብበታለሁ። በቃ እሺ ሰብስብ። መጣሁልህ። እኔ ማሚን ጠርቻታው ይዤ ነው የምመጣው። ታያለህ። ነይ ወላሂ ነይ። አንቺ ወላሂ ነይ። ና ፍራንክ እንደዚህ ልቀቅ። ፍራንክ ነው ብለህ አውቀህ ልጁን እንትን ልታሳምነኝ አልፈልግም። አልፈልግም። እኔን ለማሳመን ነው እንደዚህ አይነት ነገር የምታወራው።
ና እየቀለደ ነው አይደለም? አይደለም በቃ አይደለም ብሏል። አይደለማ እየቀለደ አይደለማ እየቀለደብህ ነው እሱ አይደለማ። ወላሂ አይደለም ብሏል። አማር እረፍ። ይሄ ታዲያ አይዋሽም። ወላሂ ተው ተናገረ እኮ ሕፃኑ ልጅ ተናገረ። ወላሂ እየቀለደ ወላሂ እንደዚህ አይነት ቀልዳለሽ። በእንደዚህ አይነት ነገር ይቀለዳል። በቃ አንቺም ተጫውተሽብኝ ነበር ነው ተጫወትኩብሽ። አንተ እየቀለድኩ አይደል? ወላሂ እየቀለድኩ ዝም ብሎ ወላሂ እየቀለድኩ። ለማንኛውም ፕራንክ ተደርገሻል። ባይዞ ፕራንክ ተደርገሻል። ይመችሽ። ይመቻችሁ። ፒስ